እኛም የማያስደስት እንኳን ቢሆን እኛ እነሱን ሳናይ እነሱ በቃ እኛን እንደምንጨነቅ ያውቃሉ። በችግር ጊዜ ችግር ሲመጣባቸው ነው እነሱ ተጨንቀው የሚያመጡብን። ብዙዎች ሰዎች ይገቡባቸዋል እነሱን ለመለያየት ምናምን ብዙ አልፈዋል። ፈተና ምናምን ብዙ ፈተናን አልፈዋል። ግን እነዚህ ልጆች ለኛ እንደዛም ሆነው ሪስፔክት አላቸው፣ ያስቡልናል፣ ይጨነቁልናል፣ ይጠብቡልናል እስከ መጨረሻው። በቃ አለ አይደለ ለኛ በቃ ሁሌ እኛን ሳያመሰግኑን አልፎ አያውቁም። የትኛው እንትን ነው እየመጣ ብቻ ዶላሩን እየቆጠረ ነው የሚሄደው እንጂ ማን ነው እሱ እስቲ እኛን ስማችንን አውጥቶ እግዚአብሔር ይስጥልን እንኳን ያለ ሰው አለ? ሌሎቹ ዩቱበሮች ይምሰል ነው። እነሱ ግን አመት በዓል ሲመጣ እኛ ሀገራችን ኢትዮጵያዊ ባህላችን ለየት ያለ ነው ከሌሎች ሀገር። ኢትዮጵያ ላይ በዓል ሲመጣ እንትን የተለየ ነው በዓላችን። የኛም ባህል እንዳንረሳ እንድንደሰትበት በየጊዜው በተቻለው አቅም ይመጣሉ። ቀርተው አያውቁም። በየአመቱ በቃ አመት በዓል ነው የተባለ ነገር ቀርተው አያውቁም። የሆነ እንትን ላይ ብቻ ነው ባለፈው የቀሩት፣ ጥምቀት ላይ አስታውሳለሁ። እና እነዚህ ልጆች ደስታ ይገባቸዋል። አሁንም ጨማምሮ ደስታቸውን እግዚአብሔር ይስጣቸው። ደስታቸውን ቻሉ መድኃኒዓለም ይስጣቸው እስከ መጨረሻ። በቃ የሚደሰቱበት ነገር ይስጣቸው። ኧረ ሀናኔ እኔ ለፈለፍኩ እኮ እኔ ቆንጆ አለው በቃ እኮ ዋገኒዋ ወየ ለፈለፍኩት እኮ ሄድኩበት። አንቺ ልቤ ውስጥ ያለው ነው ዳረክሽ እናቴ። ሂጅበት ዛሬ ያወጣሁት ምን አባቱን። አንቺ እኮ እኔ እንደዚህ ላይቭ ላይ ስገባ ለቤተሰቦቼ እኔ ያለሁበትን ለባለቤቴ ሼር ያደርጉለታል፣ ጌታን ሼር ያደርጉለታል። እንደዚህ ነው ቲክቶክ ላይ የምትወደልኝ እያሉ ማለት ነው። እኔ ብዙ ፈተናዎች እኮ እኛ እያለብን ግን ማናቸውንም አንሰማም። ታውቂያለሽ፣ መጥፎ ነገር አይደለም እኛ የምንሰራው ሰውን አንድ ያደርግ ነገር። አዎ የሰው ወሬ አስቸጋሪ ነው። ፈርታቸው አሁን ከስር የሚቀመጡ ብዙዎች አሉ። አሁን ቤተሰቦቻችን ያዩናል እያሉ ላይቭ የማይገቡ አሉ። ስለዚህ አትፍሩ። በቃ መጥፎ ቦታ ስትገኙ ብቻ ነው የምታፍሩበት። እንደዚህ አይነት ነገር ላይ ደግሞ አትፍሩ። አንድነትን ነው እኛ የምንፈልገው። እነዚህ ልጆች አንድ እንዲሆኑ ብቻ ነው የምንጮኸው እንጂ እነሱን ለመለያየት ቢሆን አቤት ሰዎችን እያጣላች ነው ብሎ ሼር ቢያደርጉ ነውር ነው። አዎ ግን ነገር ደግሞ እነዚህ ልጆች አንድ እንዲሆኑ ነው እኛ የምናለቅሰውም እንትን የምንለው። አትፍሩ። በቃ ኮንፊደንስ ይኑራችሁ። እነዚህ ልጆች ኮንፊደንስም እንዲኖረን እያስተማሩን እኮ ነው። ሴት ልጅም ወንድ ልጅም በራሱ በቃ እንትን እንደሚመራም ሴት ልጅም ቆማ እንደምትሄድም እያስተማሩን ነው። ዝም ብላችሁ በማይሆንበት መንገድም ሁሉ ቢዚ ነች መሰለኝ። ሙቆያ ገብታ እኮ ወጣች። አዎ ሼር አደረኩላት። እኔ ሼር አደረኩላት። ስወጣ መሰለኝ ወጣችሁ። ሙቆያ ደህና ነች ስላት እንትን አላወቀችኝም መሰለኝ እና ዝም አለችሽ። ምን አድርጋ ነው የገባችው? ስገባ ራሱ ስራ አለባት መሰለኝ። የዛሬ የዓመት በዓል ስራ ዛሬ ዓመት በዓል እኮ ነው። ዛሬ አይገኙም ሰው። ነገ በዓል ነው እናቴ። አንድ በዓል ብቻ ነች ማለትም ሰሞኑን ሲጾሙም አልደለም የቆዩት። ይሄ በዓል እኮ በጣም ከባድ ነው። አረፋ በጣም እንትና ጆንን አላየሽም እንዴ? የቱ ጆን ዳኒ ዛሬ እኮ ከሙስሊም ጋር ነው እንትን የድንኳን ምናምን እየሰራ ያለው። አደባባይ ነው መሰለኝ፣ አዲስ አበባ መስቀል አደባባይ ዳኒ ወለ ምናምን የመቻችልሽ። እነዚህ ልጆች ካየው በቃ ወደ ኢትዮጵያ ወደ የትም ማለት ነው። ዩቲዩብ አይደለም ቲክቶክ ላይ ነው የመጣልኝ። ብሩኬ ሼር አድርጎት
ሜሽን አድርጉት። ሰው ሁሉ ጠፍቷል። አሁን ወደ በኋላ አዳሜ ተንጋግታ ትመጣለች። አሁን ስራ ይጨርሳሉ፣ በኋላ ይመጣሉ። ነይ 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 አሊማዬ ነይ ነይ የኔ ቆንጆ የኔ አሊማዬ ነይ ነይ ተሳፍራለች። ለዛ ነው የኔ ቆንጆ ወይ የኔ ውድ አንቺ ነኝ ተፈልገሽ ተፈልገሽ። እኔ የምልሽ አሊማዬ ቅድም መጥቼ ነበርኩ። ደስ ብሎኛል ባክሽ ማሬ፣ ደስ ብሎኛል። እኔ ጨርሰው ነው ገዝት የተቀመጡት ብዬ ልገባ ብዬ ቆይ አልኩና ደስ ብሎኝ። እኔ ሁሌም እንዲህ በሆነ እኔ የምፈልገው ይሄንን ነው ሲጀምር። ታዲያስ እግዚአብሔር ምን ከኑመ ኬሰንቱ ጆሌ በሌሳ ጅራ ቤተምኒ ሀሊማ ኮ ቪዲዮ ሀራ ቆፍቴ ረብ ባየንቺ ያለ ግዝም ሁሉ ደከት ድፈን ኢልሞ ቪዲዮ ኦለታኒ ጉዲሰን ቁፍ እኔ በሁለቱም ስልኬ ሁለት ጊዜ አይቼ ነው የመጣሁት። ኧረ በስመ አብ በጣም ነው የሚጣፍጠው። አንቺ ግን ወንድምየው የተባረከ ልጅ ነው። አንዳንዴ ወንድም ይኖር ታዲያስ እግዚአብሔር የብሩኬን እናት ማህፀኗን ቸሩ መድኃኒዓለም ምን ልበላት ይባርካት እግዚአብሔር። ወርቅ ይፍሰስ እንዴ እንደዚህ አይነት ወንድም ሚሊዮን ይወለድ እግዚአብሔር። በጣም የእናቱ ምርቃት ስላለው ነችን የመሰለች የሰጠው። አዎ በጣም ማርያም እሷም እንደዛው። አረ ሁለቱ ተመጣጣኞች ደግሞ ሴት ልጅ ብለነት ታውቂያለሽ። አዎ ሲያሳዝኑ ጸልዩለት። የኛ ከአንድ ከዚህ ምንድን ናቸው ብትሉ ጥንቸሎቹ እነሱ ናቸው ሸንተው ጊዜ ያረዘሙብን። 400 ሺህ ሰው ውስጥ የአንድ ሰው ምርቃት ሊደርሳቸው ይችላል። እመብርሃን ሴት ልጅ መጀመሪያ ትስጣቸው በሉና መርቋቸው በእግዚአብሔር። እንደ ጅል ፍዝዝ ብዬ ሳይ ነበረ እንዴ በጣም ነው እኮ የሚጣፍጠው። አሊማዬ ምን ሆንሽ አንቺ? ወይኔ ስማ መግቢያው ራሱ እዳቲን ሞት ቤት ቦዲ ረቀበችው እዲያው ትችልበታለች። በጣም ጀረከኛ ሚቲ ሲነሳባትም አንድ ነች ነብር ነች። ካልመታቻት ተውም እንዳንድ ሰው አሁን ማናቸውንም አሰማማ። ማንም ሴት ቢንጋጋ አሁን መስሚያ የላትም። ማንም ሰው ቢመጣ ድሮም እቺን ቀን ነበር የምጠብቀው ኮንፊደንስ እንዲኖር። ኧረ አሁን ማትመርም አሁን እኔ አላውቅም። የመጣን ሰው በሱ የመጣ እንደምትፈነክተው እርግጠኛ ነኝ። መፈንከትም አለ እንዴ እኛ ራሱ ረዳት አለው። ኧረ በፈነክት እኛ በኋላ አይደለን እንዴ እስከ መጨረሻ እስከ ሞት ፍጻሜ ድረስ እኔ እንደሆነ ከሞትኩ ነው እንጂ አልተዋችሁም። አሁን አስተካክዬ ነው ስልኬን አይደለ? አሁን እኮ ወረደች። ወይኔ ስላጣችሁን እንደወረደች ብዬ ማሊ መቆያ ነጉማ ሲንጀና ነዲደው ወኒ ሰገሌ ድዴና ሲጮፊ ጎዴ እንደገሚ በደኑፌ ቦይ አከንጅርታ ከናራ ከምትላፍ ማይኒ ናአልቃኔ ረሲ ደትቶሌ ረሲ ዋይ ነው አልቃኖቴ ኢዘ ሸንቃኖፍቴ ፈደንቃኔ ዋንሳ ወላል ባይ ፈሪዳ ነገሩ ባዬ ፈሪዳ በቃይስ መራኩ ፌምቡላ ማለኝ ይሄ እኮ ተፈጥሯዊ ነው። አብሮ ያላ አይደለም። ለምን ነው ተፈጥሯዊ ነው? ግን አገሌ ረሲ ግማይ ለቤታት የቲምበር ከሳንከና ለካ ከናፊዳም እቲ በራጋ ፈደም ሞኝ ችግር የለው እና ታኔ ይጠልላል። ብርቴ አታምርም። ግን የኔ እናት የኔ አመፀኛ እንደምታረገኝ የኔ እናት ላይ ገለበጣቸው ወይዘሮ ጌታ የሆነ የገረመኝ ነገር